ኦኬ እንግዲህ የብዙዎቻችንን ስልክ ያጨናነቀው ጥያቄ ቢኖር በዚህ ሰዓት ኤሌክትሪክ መኪና ልግዛ ወይስ ይቀንሳል አይቀንስም የሚል ጥያቄ ነው። በዚህ ሰዓት ትክክል ወሳኝ ጥያቄ ነው። ሰዎችም በአጽንኦት ይሄንን አናሊሲስ ማዳመጥ አለባቸው ብዬ አምናለሁ። የመጀመሪያው ነገር አሁን ላይ ያለው ኤሌክትሪክ መኪኖች ላይ በተለይም ያለው ጭማሪ ጤናማ ነው ወይስ አይደለም የሚለውን ነገር ማየት አለብህ። ሁሉን ነገር ከመወሰን በፊት 100% ማለት በሚቻል ሁኔታ ካሁኑ ጭማሪ በፊት ታስታውስ ከሆነ አንድ ጭማሪ ተደርጎ ነበረ። ምክንያቱ ዶላር ጨመረ በሚል ነበረ። አንድ ባል ከሱ በኋላ ነው አሁን ሌላ ጭማሪ መኪኖቹ ላይ እስከ 1 ሚሊዮንና 800,000 900,000 የሚደርስ ጭማሪ ነው የታየው። ነጋዴዎች አስደንጋጭም ነው፣ ግርም ያስብላል። እርግጠኛ ሆኜ የምናገረው አሁን ላይ ያለው አሁን የተደረገው ጭማሪ ጤናማ አይደለም፣ አርቲፊሻል ሰው ሰራሽ ነው። በግልጽ እንዳየነው ተጽዕኖ ፈጣሪዎች ያደረጉት ተጽዕኖ ነው። አንድ ግለሰብ ወጥቶ ባደረገው ማብራሪያ በነጋታው ነው ዋጋ ጨምሮ ኤሌክትሪክ መኪና የተተኮሰው አይተኩ ሆነ። የግለሰቡ ማብራሪያ የሚያሳየው ምንድነው 2026 ላይ መኪኖች ሊጨምሩ ይችላሉ የሚል ሐሳብ ነው ያነሳው። ትክክል ነው። እኛም ይሄንን ጉዳይ ከወር በፊት እናነሳው ነበር፣ ይሄን ያህል ባናጋን ነው ማለት ነው። ግን ጭማሪው BYD መኪኖቹ ላይ በታክስ ምክንያት 2026 ጃንዋሪ 1 ላይ ይፈጠራል ብለናል። ግን በተሰጠው ማብራሪያ መሰረት በነጋታው ዋጋ ጨምሯል። ይሄ አንደኛው አርቲፊሻል የዋጋ ጭማሪ ነው ለማለት ያስባለኝ ጉዳይ ነው። ግለሰቡ ካነሳቸው የመጀመሪያው ሐሳብ አንደኛው 0 ማይል ዩዝድ ካር ላይ የቻይና መንግስት ቁጥጥር እያደረገ ነው የሚል ሐሳብ ነው። ነጋዴዎች ላይ ማለትም 0 ማይል ዩዝድ ካር ቁጥጥር እያደረገ ነው የቻይና መንግስት ይላል። ይሄንን አልክ ማለት ወይም ይሄንን ነጋዴዎች አምነው ተቀበሉ ማለት እስካሁን እየገቡ ያሉት ተሽከርካሪዎች 0 ማይል ዩዝድ ካሮች ናቸው ማለት ነው። 0 ማይል ዩዝድ ካሮች ከሆኑ መኪኖቹ ገብቷል። 0 ማይል ዩዝድ ካር ከሆኑ መኪኖቹ ከሆነ ቻይናዊ ገዝተህ ነው የምታመጣቸው፣ ከካምፓኒው አይደለም። የሆነ ቻይናዊ ከሆነ ቻይናዊ ላይ ገዝተህ ነው መኪናውን እያመጣ ያለው። ስለዚህ አመናችሁ ነጋዴዎች ይሄንን 0 ማይል እያመጣችሁ እውነታችሁን ነው ከሆነ መኪናው ከሆነ ቻይናዊ ፈርስት ሃንድ ከገዛው ቻይናዊ ገዝተህ ሰከንድ ሃንድ ነው የምትሸጥልኝ። እኔ ስሸጠው ደግሞ ሰርድ ሃንድ ይሆናል። ለሶስተኛ ወገን ነው እየሸጥኩ ያለው። መኪናው ምን ያህል ኪሳራ ውስጥ ያለ መኪና እየሸጡልን እንደሆነ ማለት ነው። ማን እንደገዛው ቻይናዊውን ታውቀዋለህ። አሁን መኪናውን ስትገዛው ከዚህ ቻይናዊ ነው የገዛው፣ ዶክመንቱ ይሄ ነው ብሎ ነው የሚሸጥልህ፣ 00 ብሎ ነው የሚሸጥልህ። ስለዚህ ይሄንን መኪና ከገዛኸው አንተ ምንም አይነት ካምፓኒውን ጋራንቲ መኪናው ቢገለበጥ ቢነሳ ቢፈርስ ምንም ቢሆን ከካምፓኒው ምንም አይነት ጋራንቲ አታገኝም። ሰዎች እዚህ ላይ ማወቅ ያለባቸው ድሮም እኮ የኤሌክትሪክ መኪና ላይ ብቻ ሳይሆን ባንኛውም መኪና ላይ ኦሪጂናል አስመጪ የሆኑት ወይም ህጋዊ ከሆኑት አስመጪ ስትገዛ ድሮም እኮ ዋጋ ይጨምራል። ለምንድን ነው ይህንን ማሰብ ያቃታቸው? 0 ማይል ዩዝድ ካር እያመጣው እየሸጥኩ ነው ካለ ነጋዴው ተጠያቂ ነው። ጥሩ መንግስት ማለት ጥሩ ተቆጣጣሪ አካል ቢኖር ለፍርድ ነበር ማቅረብ የነበረባቸው እነዚህን አካላት። ለምን 0 ማይል ዩዝድ ካር በአዲስ ስም እየሸጡልን ማለት ነው። ይሄ የመጀመሪያው ነጥብ ነው። ሁለተኛው ነጥባችን ደግሞ የሀገራችን ነጋዴዎች ላይ የኛ ሀገር መንግስት ራሱ ቁጥጥር ያደርጋል፣ የአስመጪነት ፍቃድም ይከለክላል የሚል ሊከለክላቸው ይችላል፣ ሊከለከሉ ይችላሉ የሚል ነው። ድሮም እኮ አስመጪ ፎሬስት ስቶር ካልሆነ አስመጪ ነው ልትለው አትችልም። አስመጪ ሁለት አይነት የሆነ መኪና ስትገዛ ከሁለት አካል ለምትገዛው፣ አንደኛው ከፎሬስት ስቶር ነው ወይም ከዲለሮች ነው ህጋዊ ዲለሮች፣ ሁለተኛው ደግሞ ከፕራይቬት ሴለሮች ነው። እነዚህ አካላት ምንድን ናቸው? ፎሬስት ስቶሮች ናቸው። ፎሬስት ስቶር ከሆኑ ሴል ማድረግ አለባቸው፣ ስፔር ማቅረብ አለባቸው፣ ሰርቪስ ማድረግ አለባቸው፣ ሰርቬይ መሰብሰብ አለባቸው። ይሄንን ማሟላት ካልቻሉ መንግስቱ ይሄ ነው ጥያቄው፣ ጋራጅ ይኑርህ ነው። ስለዚህ ጋራጅ የሌለው አስመጪ ምን ይሰራልናል? ሲጀምር ለመኪናው ዋራንቲ ስጥ ነው፣ ለመኪናው ዋራንቲ ስጥ ነው፣ ፕራይስ ጋራንቲ ስጥ ነው። ስለዚህ መኪናው ላይ ለሚፈጠረው ነገር ኃላፊነት መውሰድ የሚችሉ አካላት ካልሆኑ ይሄ ሐሳብ ሚዛን የሚደፋ ሐሳብ አይደለም ሲጀምር ማለት ነው። ቀድሞውኑ መግባታቸው ወደ ሴክተሩ መግባታቸው ራሱ ስህተት ነው። እዚህ ጋር እንትን ልበልና እንኳን ለመኪኖቹ ላይ ለሚፈጠር ነገር ይገራና ከዚህ በፊት እኮ ነገርናል። ምናልባት ረስተው ካልሆነ በስተቀር እዛው ግቢ ውስጥ ችግር ተገኝቶበት ከታርጋ ከተለጠፈ በኋላ አያገባንም እኮ ነው የሚባለው። አያገባንም ጥሎ ቢጠፋስ እሱን ዘግቶ ቢሄድስ መብቱ ነው እንዴ? እንኳን እሱ ፎሬስት ስቶር ሆኖ ራሱ ማለት ነው ስጋቱ በጣም ከባድ ነው። ዘግቶ ቢሄድስ ማን ይጠይቀዋል? ስለዚህ መንግስት ህጋዊ ሁኑ፣ ዲለር ሁኑ፣ ፎሬስት ስቶር ሁኑ፣ ህጋዊ አስመጪ ሁኑ። ከዛም በኋላ
ለህብረተሰቡ አቅርቡ ነው። ስለዚህ እኛ እንከለከላለንና ዋጋ የሚባል ነገር የለም። ለዚህ ነው ዋጋ አንደኛ ምክንያት አልባ የሆነ ጭማሪ የተደረገው ነው። ምክንያት አልባነቱ ደግሞ በጣም የሚያስጠላው ነገር ሚሊየን ነው እየጨመረ ያለው። በጣም ነው የሚያናደው እኮ በሚሊየን ደረጃ በጣም እኮ ነው አርቲፊሻል የሆነ ጭማሪ። ሶስተኛ ነጥብ ላነሳ ነው አሁን ዛሬ ምናልባት አድማጮች ሰምተውት የማያውቁትን ነገር ማነሳው። ይሄ የቻይና መንግስት ዲሴምበር 2 ላይ ማንዳቶሪ ስታንዳርድ በሚል ዶክመንት አውጥቷል። ይሄ ዶክመንት ጂቢ 17675 2025 የሚል ዶክመንት ነው። ዶክመንቱ በስትሪንግ ሲስተም ላይ የተደረገ ለውጥን የሚያሳውቅ ዶክመንት ነው። ዶክመንቱ በነገራችን ላይ በዶላር ነው። $660 ከፍለ ነው ዶክመንቱ የምታገኘው ሲጀምር ከቻይና መንግስት እና ዶክመንቱን ለማግኘት ያደረኩት ጥረት ባይሳካም ግን አሁን ላይ ጊዜው ሲደርስ የተለያዩ ዌብሳይቶች እየወጡ ነው። ይሄ ሐሳቡ ምንድነው? ይሄ ያልኩ ዶክመንት በ2026 አዳዲስ ኤሌክትሪክ መኪኖች ሲመረቱ ማሟላት ያለባቸውን ሚኒመም ሪኳየርመንት ያስቀምጣል። ከዛ ሪኳየርመንት ውጪ ፍንግጭ ማለት አይችልም የትኛው ማምራች ማለት ነው ቻይና ውስጥ። ይሄ ነገር ዋጋም ላይ ምንም ላይ ማርኬቱ ላይ ተጽዕኖ ያሳድራል እምልበት ትልቁ ምክንያት ለምሳሌ ስትሪንግ ሲስተም ላይ ነው ለውጥ የተደረገው። የቀድሞቹ ስትሪንግ ሲስተሞች እንደምናውቃቸው ራክ ኤንድ ፒኒየን ሲስተሞች ናቸው። ከዚህ በኋላ የቻይና መንግስት ማንኛውም በመካኒካል ኮኔክት የሆነ ሲስተም አልቀበልም እየለቀምኩ አስራለሁ ብሏል። ከዚህ በኋላ የትኛውም አምራች በመካኒካል ኮኔክት የሆነ ማለትም ራክ ኤንድ ፒኒየን ማለት ሲስተም ቢኖራቸው አልቀበልም። ከዚህ በኋላ የምቀበላቸው ስቲር ባይ ዋየር ይባላል። ስቲር ባይ አመጣው አይደል መጣለ የኦቶኖመስ ሌቭልን ከሚጨምሩልና አንዱ ፊቸር ውስጥ ይሄ ነው። ስቲር ባይ ዋየር፣ ድራይቭ ባይ ዋየር ምንላቸው ትክክል። ከዚህ በኋላ 2020 የዛሬ ሳምንት ታስታውስም እንዴ? የዛሬ ሳምንት 2026 ላይ የሚመረቱ መኪኖች ምናልባት በቴክኖሎጂ ነጥቀው ሊመጡ ይችላሉ። ተጠንቀቁ ገዢዎች ተጠንቀቁ። ለምን 26ቱ ከነጠቀ 25 ይወርዳል ብዬ ነበረ። እስቲ ታዲ ካገኘው እሱን ያጫውትልንና እንመለሳለን። እስቲ እንስማው። የዛሬ ሳምንት ያወራ ነው። ሁሉም ኤሌክትሪክ መኪና አምራቾች ቤዝ የሚያደርጉት የቻይና መንግስት በሚሰጣቸው ድጎማ ላይ የተመሰረቱ ናቸው። ሁሉም የኤሌክትሪክ መኪና አምራቾች አሁን ኤሌክትሪክ አምራቾች የሚያመርቱት የቻይና መንግስት ስንት ድጎማ ይሰጠኛል ብሎ ነው ኤሌክትሪክ መኪና የሚያመርተው እንጂ የመኪናው ጥራት አለው እንደዚህ ፊቸር ልጨምርበት አልጨምርበት የሚል ጣጣ የለም። ልክ ዜሮ ማይል ዩዝድ ካር ሲመጣ የቻይና መንግስት ሁሉንም ሰብስቦ ከዚህ በኋላ ቁጥጥር አደርጋሉ ብሎ አስፈራርቱ ነገሩን ወደ ኋላ ሲመልሰው አሁን አመጣና ታክስ ጨምርባለሁ ሲለው ነገሩን ከየት ወደ የት ለመመለስ ነው? ከድጎማ ፍለጋ ወደ ጥራት ፍለጋ ይሸጋገራል። አሁን 2026 ላይ ምናልባት መኪኖቹ ዋጋቸው ሊጨምር ይሆናል እንጂ ቴክኖሎጂ ላይ ደግሞ አድርገው አሪፍ ቴክኖሎጂ የተሻለ ፐርፎርማንስ ይዞ የመምጣት እድላቸው ደግሞ ሰፊ ነው በጣም። መኪና ስትገዛ ግዴታ ዋጋ ብቻ አይደለም እኮ ማየት ያለብህ አይደል እንዴ? መኪናው ምን ያህል ከ2025 በቴክኖሎጂ ርቆ መጥቷል። ርቆ ከመጣ 25ቱ መውደቁ እኮ የማይቀር ነው። የዛሬ ሳምንት ያልነው አንድ ሳምንት ባልሞላ ጊዜ ውስጥ የተፈጠረ ለውጥ ነው። ስለዚህ አሁን ስቲር ባይ ዋየር ሲስተም የሚጠቀሙት እነ ሳይበር ትራክ በጣም ሌክዠሪ የሆኑ መኪኖችን ከዚህ በኋላ የቻይና መንግስት የምታመርቱትን ስቲር ባይ ዋየር አድርጉት አልቀበልም መካኒካል ኮኔክሽን ብለዋል ማለት ነው። ይሄ ነገር በጣም አይመቸኝም ብለዋል ማለት ነው። ስለዚህ የሚመረቱት ተሽከርካሪዎች በዛ ደረጃ ከሆኑ ምክንያቱን እናንሳ። አንደኛው ምክንያት የመጀመሪያው ምክንያት ዞላ እንዳለው ቴክኖሎጂውን ለማሳደግ ነው። አውቶኖመስ ሲስተም ከአውቶሞቢል ወደ አውቶኖመስ ገብተናል እኮ ቴክኖሎጂው ሄዷል። ከዛ በኋላ ከዛ ሲስተም ስትሸጋገር ያ ነገር በጣም ወሳኝ ነው። ያ ሲስተም ለምን አንደኛ ክብደት ይቀንስልሃል፣ አንደኛ ኢንተርናሽናል ሌቭልም ይሆናል። የቻይና መንግስቶች ማለት ትልቅ እንትን ይሰጡት መኪኖች ኢንተርናሽናል ሌቭል ይሆናሉ። ይሄን ነው ግን በጣም የሚገርመው ነጥብ መጨረሻ ላይ የምነግርህ ማለት ነው። ይሄንን ያበለጸገው ማን ነው? ድራፍቱን የሰራው ማን ነው ሲባል ራሱ ኒዮ፣ ራሱ ቢዋይዲ፣ ራሱ ጄሊ፣ ራሱ ቼሪ። ለምንድን ነው የደበቁን? እስካሁን ይሄ ኢኮሲስተም ሊመጣ ነው። አሁን ጫፍ ላይ ልክ 26 ሊገባ ሲል መጣው ይሄ ነገር ሆነ ምናምን ብለው ለምን ደበቁን? ስቲር ባይ ዋየር ያው ማርኬቱን እንደልባቸው ድሮፕ እንዳያደርግባቸው አሁን ሁሉም ፖዝ አድርጓል። ሽንት የሆነ አንድ ጊዜ ያጋጠመኝ ለዚህ ጋር ለምሳሌ ላንሳው። መጻደጃ ቤት ውስጥ አንድ ሰው እየገብቶ ይላል
እና ውጭ የቆምነው ሰዎች ግራ ገባ ይላል ሰውየው። አረ ምን ሆኗል? ሊሞት ነው? ገንጥለን እንግባ? ስጋት ገባ። ምን ሊሆን? ሁሉም የራሱን ምላምት። ለካ ሰውየው ያለ ስልክ እያወራ ነው። ሄሎ አማን ነው አላለም። መጨረሻ ካምፓኒዎች የፈጠሩብን ለካ ሰውየው እያለ ነው። አስበው ስቶክ ላይ ያሉ መኪኖችን BYD አውጥቶ ጨርሷል። እርግጠኛ ነኝ ሸጦ ጨርሷል፣ ተገላግሏል BYD። አሁን ቀጣይ አዲሱን ቴክኖሎጂ 2026 ላይ ሊያመጣ ነው። ፕራይስ ዲስካውንት ይኖረዋል። አንደኛ ነገር፣ ሁለተኛ ነገር የቴክኖሎጂ መሻሻል ይኖረዋል። ከ25ቱ የቴክኖሎጂ መሻሻል ብቻ አይደለም፣ ከአውቶሞቢል ወደ አውቶኖመስ ወደ ዘር እንሸጋገር ነው። ሶ ይሄ ትልቅ ለውጥ ነው። በሱ ላይ ብቻም ሳይሆን ደግሞ ምን አለ መሰለ አሁን በፊት ኤዲኤስ ሲስተሞችን አውቶ ፓርኪንግ የምንላቸውን እንደ ኦግመንትድ ፊውቸር ነበር እናያቸው የነበረው። አሁን BYD ጋድ አይስ ብሎ አመጣቸው። እንደ ኤርባግ አስፈላጊ ነው። ትክክል፣ ወሳኝ ነው። እናመሰግናለን። ምናልባት ስልጠናውን መውሰድ የሚፈልጉት የመጨረሻ 0990336008 ላይ ስልጠናውን ማግኘት ይችላሉ። ግሪን ፐልስ ኢቪ ሰርቪስ ኤንድ ትሬኒንግ ሴንተር ነው። ይምጡና የሙያው ባለቤት ይሁኑ። ማክሰኞን ጨርሷለን። አድማጮቻችን ማክሰኞ ጠዋት 2 ሰዓት ላይ እንገናኛለን። ቻው፣ መልካም ቆይታ።